ምንድነው ዝም ብሎ መጸለይ? አጉል መንፈሳዊ መሆን፣ ዝም ብሎ ማልቀስ። ስትጸልዩ ሰው አይቷችሁ የማይሆን ነገር ሊላችሁ ይችላል። የመልሱ ቀን ትገናኛላችሁ። ያኛው ሰው መጥቶ ጸሎቱን ለማቅረብ ብቻ ይጸልያል። ሐናስ ሳሙኤልን ብላ ትጸልያለች። እግዚአብሔርም አንዳንድ ሰው ላይ ይጨክናል። የሱን ጩኸት ያስጨዋቸዋል። እግዚአብሔር የራሱን ጸሎት ነው የመለሰው። ሐና ቤት ሰጠኝ እሰጥሃለሁ ስትል እሱን ነው የምፈልገው እንኪ ብሎ ተቀበላል። ልክ ልቡ ሲገባት ሰጣት። መዝሙሯን ካያችሁት ልጅ ሰጠኝ አይደለም ሉዓላዊ ነው አለች። ይገላል ያድናል ብላ ሲኦል ያወርዳል ያወጣል አለች። በጣም ስትነኩ ለፎርማሊቲ አይደለም የምትጸልዩት። ስትጸልዩ ሰው አይቷችሁ የማይሆን ነገር ሊላችሁ ይችላል። የመልሱ ቀን ትገናኛላችሁ። ብትሰጠኝ ለአንተ መልሼ እሰጥሃለሁ ለዘላለም ያንተ ይሆናል አለች። ባይ ዘ ወይ ስለተመለሰላቸው ነው የጸለዩበት ቀን የተጻፈው። የአንደኛ ሳሙኤል መጽሐፍ በጣም ወርቃማ ነው አይደል? በጣም ወርቃማ ነው። የዳዊት ሮያል ላይኑን የሚጀምረው በዚህ በሳሙኤል መጽሐፍ ላይ ነው። ሳሙኤል በጣም ታላቅ አገልጋይ፣ ከሙሴ ቀጥሎ ሁለተኛ ሰው ነው። ባይዘው ብሉይ ኪዳን ላይ 3 ኦፊስ ይዞ ያገለገለ ሁለተኛ ሰው ነው። በመጽሐፍ ቅዱሳችን ሁለተኛ ሰው ነው። ከዛ በኋላ በዚህ አይነት ኦፊስ ያገለገለው ጌታችን ኢየሱስ ክርስቶስ ብቻ ነው። መስፍን ነበር፣ ነብይ ነበር፣ ካህን ነበር። ሰውየው የ200 ዓመት አዙሪት የሰበረ ትልቅ አገልጋይ ነው። ከሙሴ ቀጥሎ እንግዲህ ሙሴ ነው 430 ዓመት የሰበረው። እስራኤል አመፀች ይላል። ከዛ ቀጥሎ እግዚአብሔር ለጠላቶቻቸው አሳልፎ ሰጣቸው ይላል። በጣም የሚገርማችሁ ሌላ የመጽሐፍ ቅዱስ ታሪክ ላይ ብፈልጉ ማታገኟቸው መሳፍንት ዘመን ላይ ብቻ ያሉ። ለምሳሌ እግዚአብሔር ሕዝቡን ለጠላቶቻቸው ሸጠ የሚል ቃል አለ። ሸጠ ማለት እግዚአብሔር የሆነ ነገር ወስዶ የሆነ ነገር አረገሰ፣ አሳልፎ ሰጠ። በጣም እስራኤል አመፀኝነቷ ጣራ የነካበት ዘመን ነው የመሳፍንት ዘመን። የመሳፍንቱ የጨለማው ዘመን በኢያሱና በሳሙኤል መሃል ነው ያለው። ያንን እንግዲህ ረጅም የጨለማ 200 ዓመት ሳሙኤል ጋር እስኪደርስ ድረስ እስራኤል በከነዓን ምድር ነው በእንደዚህ አይነት ህይወት ውስጥ ያለው። በጠላቶቻቸው ባሪያ የተደረጉት ገዢ ትሆናላችሁ የተባሉበት ሀገር ነው። ከፕሮፌሲው በላይ የህይወት አቋም ነው ማለት ነው የሚወስድ። አሁን እግዚአብሔር ማርና ወተት የምታፈስ ምድር አስገባለሁ ብሎ ተናገረ። እንደተናገረው ቃል እግዚአብሔር አስገባ። በእርግጥም ምድሪቱ ማርና ወተት የምታፈስ እኮ ናት። የህይወት አቋማቸው ነው ማርና ወተት የሚያፈሰውን ከነዓን ምን ተብሎ ተጠራ መሰላችሁ? መሳፍንት 2 ላይ ቦኪም ተብሎ ተጠራ። ቦኪም ማለት የለቅሶ ምድር ማለት ነው። ማርና ወተት ያፈሳል ተብሎ ገብተ የለቅሶ መሬት ቢሆን ማለት። ለመጀመሪያ ጊዜ መልአክ ወርዶ በጎም ክፉም ሳያረግ የተመለሰበት መጽሐፍ የመሳፍንት መጽሐፍ ነው። መልአክ ወረደ፣ ወይ ይባርካል ወይ ይገላል። መሳፍንት መጽሐፍ ላይ የእግዚአብሔር መልአክ መጣ ይልና ምን ይበል አይታወቅም፣ ተመልሶ ሄደ ይላል። ስለዚህ አንዳንዴ ተነግሮን ገብተን ህይወታችን ልክ ካልሆነ ሊበላሽ ይችላል። በጠንካራ አቋም እየኖርክ እግዚአብሔርን ብለህ እየኖርክ ግን ማንም ምንም ላይል ይችላል። ገብተህ ግን ትወርሳለህ። ሕልቃና የሚባል አንድ ሰው ነውና 2 ሚስቶች ነበሩት ይላል። ሐናና ፍናና ልጆች ነበሯት። ሐና ግን ልጅ አልነበራትም ይለናል ታሪክ ጸሐፊው። ታሪኩን እንግዲህ ሲጀምረው እንግዲህ የሳሙኤል ነው ታሪኩ። በጣም የሚገርማችሁ እና እግዚአብሔር ይሄንን የሚያክል ታላቅ ሰው ለማምጣት የተጠቀመው ፋሚሊ ነው። ሳሙኤል ከሰማይ ዱብ አላለም። አወላለዱ፣ አስተዳደጉ፣ ልምምዱ እግዚአብሔር እንዴት አድርጎ ይገለጥለት እንደነበረ መጽሐፍ ቅዱሳችን ላይ በጣም በጥንቃቄ ነው የተጻፈው። አካሄዳቸውን እንድንከተላቸው ከተፈለጉ ሰዎች መሃል ነው ማለት ነው። እንድንከተላቸው እማንችላቸው ሰዎች አይጻፉም። ለምሳሌ ኤልያስ የት ይወለድ፣ የማልጁን እሳት ማውረድ የት ጋር ይጀምር ማንም ሰው አያውቅም። ይሄስ የእናቱ ታሪክ ሁሉ ገብቷል። ሕልቃና ከፍናና ልጆች ይወልዳ፣ ሐና ግን እግዚአብሔር ማህፀኗን ዘግቶ ነበርና የሚል ቃል ላይ ከባድ ቃል መውለድ አትችልም ይልና ያው ታውቁታላችሁ እናንተ። ጣውንቷ በየጊዜው በየአመቱ ታበሳጫታለች። ሐናን ህይወቷን ነው ምስቅልቅል ያረገባት። ለምን? የዲቫይን አፖይንትመንት ነው፣ የመለኮት ቀጠሮ ላይ ያለ። ስለዚህ እግዚአብሔር ፐርሰናል ነገሯ ላይ ገባ፣ የግል ጉዳዩ ላይ ገባ። ፍናና በየአመቱ ትወልዳለች ይላል። ሐና ትጸልያለች፣ ፍናና ትወልዳለች። እና ቀጥሎስ ወልዳ ዝም ብላ እኮ አትመጣም፣ ታበሳጫታለች። ምንድነው ዝም ብሎ መጸለይ? አጉል መንፈሳዊ መሆን፣ ዝም ብሎ ማልቀስ ታስቆጥ። በዚህ ጊዜ ሐና ትመረር። በየአመቱ ምግብ አትበላም፣ እሺ አትልም። ሕልቃና ቀርቦ በጣም ትሪት ሊያረጋት ይሞክራል። ሐና ግን ልትጽናና ፈቃደኛ አይደለችም። እግዚአብሔር ይዞት ስለነበር። እግዚአብሔር ከያዘው የሚያጽናናን እሱ ብቻ ነው። በእውነት ማንም ትሪት ቢያረገን አንጽናና። መልሷ እግዚአብሔር እጅ ላይ ስለነበረ ከበሉ በኋላ
ሐና ተነሳች ይላል። እንደ ልማዷ ልታለቅስ ወደ መጸለያ ቦታው፣ ያው ቤተ መቅደሱ ወደ ውስጥ መግባት አትችልም እና ወጣችና ወደ አደባባዩ ኤሊ በሚያየው አንግል ላይ ቆማ ነው የምታለቅሰው። ወደ ኤሊ አይደለም የምታለቅሰው፣ ወደ እግዚአብሔር። እዛ ውስጥ የቃል ኪዳን ታቦት አለ። እግዚአብሔር በዚያ ያድራል። ስለዚህ ጠጋ ብላ ነው የምትጮኸው። ኤሊ ግን እየሰማት ነው። ሊቀ ካህን ነበርና እያዳመጠ ነው። ሐና ቆማ ተመራ በእግዚአብሔር ፊት ትጮህ ነበር ይላል። ማይ ጉድነስ! አሁን ጸሎት አለ፣ መመረር ደግሞ ሌላ ሌቭል ነው። ምርር ብሏት በእግዚአብሔር ፊት ትጮሃለች። በጣም ስትነኩ ለፎርማሊቲ አይደለም የምትጸልዩት። ስለዚህ ማንም ኖቲስ ሊያረጋችሁ ይችላል። ኖቲስም ሲያረጋችሁ ደግሞ በሌላ መንገድ ሊያረጋችሁ ይችላል እና ሰው ይረዳኛል አይረዳኝም አይደለም የሐና ጉዳይ፣ ለእግዚአብሔር ነው። አፏ ይንቀሳቀሳል ይላል አይደል? እንቧ ይወርዳል፣ ታለቅሳለች፣ አፏ ይንቀሳቀሳል፣ ድምጿ ግን አይሰማም። ጸሎቷን ኤሊ አልሰማውም፣ እግዚአብሔር ሰምቶታል። ስለዚህ ተጻፈ። ምን ያረጋል? ኤሊ ሰምቶት እግዚአብሔር ባይሰማው አንደኛ ሳሙኤል አይኖራትም። ሰው ቢሰማችሁም አይጠቅምም። ስለዚህ ወደ ላይ መጮህ። ስትጸልዩ ሰው አይቷችሁ የማይሆን ነገር ሊላችሁ ይችላል። የመልሱ ቀን ትገናኛላችሁ። የመልሱ ቀን ሳሙኤልን አቅፋው ትመጣለች እና የነፍሷን አውጥታ እያማጠች ስትጮህ ኤሊ አያትና አንቺ ሴት ስካርሽ እስከ መቼ ነው ከአንቺ ጋር የሚቆየው? ምንድነው ስካርሽ? ትሪ ለቀቅ ሲያረግሽ መተሽ ባይምሮሽ አትጸልይ? ሐዘን ላይ ስለቆየ ፊቷ ላይ ያለ ሐዘኗ ምንድነው እንደዚህ መሆን? በሂጂ ሲላት ሐና እንደዚህ ያለችው ሰክሬ አይደለም፣ እኔ ባሪያ ልቡ ያዘነባት ሴት ነኝ፣ ከእግዚአብሔር ጋር ጉዳይ አለኝ። ኤሊ ሊቀ ካህን ነው በዛ ጊዜ። ስለዚህ ባይገባውም ታከብረዋለች እና ጌታዬ ሆይ ሰክሬ አይደለም፣ ከእግዚአብሔር ጋር ጉዳይ አለኝ፣ ነፍሷ የተመረረባት ሴት ነኝ አለችና ጸሎቷን አበዛች የሚል ቃል አለ። ጸሎቷን አበዛች እና ዝርክርክ ብላለች። ክብሯን አትጠብቅ፣ እግዚአብሔር ይቀበለኝ ነው እሷ። አንድ የተሻለ ነገር አርጉ ለጌታ ስትጸልዩ ከምታደርጉት የበለጠ አርጉና ጸልዩ። አንድ ሰዓት የምትጸልዩ ከሆነ አንድ ሰዓት ጨምሩ። የምትጸልዩ ከሆነ ጾም ጨምሩበት። ጾሙ ላይ አጥብቆ የሚል ጨምሩበት። አጥብቆ ጾሙ ጸልያ። መልሱ መፍጠኑ ብቻ ሳይሆን በክብደት ይመለሳል። የዚች ሴት እንባ፣ የዚች ሴት ነፍሷ ላይ ያለ ምሬትና ምጥ የወለደውን ሰው የእዩት። በእስራኤል ታሪክ የማይደገም አይነት ሰው ነው ያመጣችሁ። ዲተርሚን ከሆናችሁ የምታውቁት ከፊት ካለ የምትጠብቁት ነገር ካለ ሁሉ ነገራችሁን ፍሬም ያደርገዋል። ዝም ብሎ የሚጸልይና የሐና ጸሎት ቀንና ሌሊት ነው ርቀቱ። ያኛው ሰው መጥቶ ጸሎቱን ለማቅረብ ብቻ ይጸልያል። ሐናስ ሳሙኤልን ብላ ትጸልያለች። ምናልባት ሌላው ሰው ላይዘበራረቅ ይችላል። ሐናስ ሰክረሻል እስክትባል ክብሯን ትጥላለች። እንደዚህ ያረጋት የምትፈልገው ነገር ነው። እንደዚህ ያደረጋት ከእግዚአብሔር ጋር ያላት ጉዳይ ነው። ካህኑ እንዲህ አላት። ብዙ እንድትቆይ አልፈለገም። አጠገቡ እንድትቆይ አልፈለገምና ዝም ካላት አየ ጩኸት አታቆም ትላለች። ቃሉ አይወጣም፣ እንቧ ይወርዳል፣ ዝርክርክ ብላለች፣ ተበለሻሽታለች። ልብሷ ምኗ መሬት ላይ ናት። በግንባሯ በደረቷ በምኗ እየተንፏቀቀች ነው የምትጮህ። እንደ ሰከረ ሰው ነው ወድቃ የምትጮህ። ስለዚህ ኤሊ ብዙ እንዳትቆይ አምላክሽ እግዚአብሔር የእስራኤል አምላክ ነው ያላት። እንደው የእስራኤል አምላክ የለመንሽውን ሁሉ ይስጥሽ። በጊዜው ነብይ አልነበረም። የእግዚአብሔር ቃል ብርቅ ነበር። ስለዚህ በአመት አንድ ቀን ሊቀ ካህኑ የሚለው ነው የሚጠበቀው። ይሄ ሊቀ ካህን እግዚአብሔር ህዝቡን ምሯል ሲል እኮ ህዝበ እስራኤል እየዘመረ እልል እያለ እኮ ወደ ቤት እኮ ነው የሚሄደው። ይሄ ሊቀ ካህን ወንበሩ ላይ ተቀምጦ እንደዚህ ያላት የእስራኤል አምላክ የለመንሹን እኔ አልሰማሁትም፣ ግን አንቺ ከእሱ ጋር ነው ብለሻል ይስጥሽ ሲላት መጽሐፍ እንደዚህ ይላል። ተነሳች የሚል ቃል አለ። ቆማ አይደለም ጸልየው ማለት ነው። ተነሳች ይልና ፊቷን ታጠበች ይላል፣ ተስተካከለች ይላል። ከዛች ቀን ወዲህ ፊቷ ላይ ሐዘን አልታይ፣ ቀይረ በቃ አለች። ለአመታት የጠበቀችው እግዚአብሔርን ነው። እግዚአብሔር ያስቀመጠው ሰው ነው። ኤሊ ቃሉን አምና እግዚአብሔርን በዛ ሰው በኩል መልሶላት ወደ ቤቷ ሄደችልና ታሪኩ ግን ይሄ ብቻ ቢሆን ሐናም ልጅ እግዚአብሔር ሰጣት ብቻ ድረስ ቢሆን ኖሮ አንደኛ ሳሙኤል ውስጥም አይገባም። ምክንያቱም እግዚአብሔር የመጀመሪያው አይደለም እንደዚህ ሲያደርግ። ከሐና በላይ ለሳራ ሰጥቶ ያውቃል። የ90 ዓመት እናት ወልዳ ታውቃለች። ከሐና ይበልጣል ታሪኩ። የሐናን ያስገባው ምዕራፍ 2 ነው ያስገባው ይህን ታሪክ። ሐና አንድ ሳሙኤል በሚባል ልጅ የእግዚአብሔር ዘላለማ የማዳን እቅድና እግዚአብሔር ምን አይነት ሶቨሪን ጋድ እንደሆነ አንደርስታንድ አደረገች። መዝሙሯን ካያችሁት ልጅ ሰጠኝ አይደለም ሉዓላዊ ነው አለች። ይገላል ያድናል ብላ ሲኦል ያወርዳል ያወጣል አለች። እግዚአብሔር ለሐና የሰጣት ሌሰን በየአመቱ ልጅ ይሰጥሻለሁ የሚል አይደለም። እኔ ሉዓላዊ ነኝ አላትና ስትዘጋው የሐና መዝሙር ይሄ መዝሙርና ሉቃስ ወንጌል ምዕራፍ 1 ላይ ቁጥር 56 አካባቢ ያለው የማርያም መዝሙር አንድ አይነት ነው። ባይዘው የሚጠቀሙት ቃል ይገላል ያድናል ቅዱስ ነው መሲሁን የሚነኩት ኢቭን አንግል አንድ አይነት አንግል ነው የሚነኩት።
ስለዚህ ሳሙኤል በሚቀጥለው ዘመን ላይ ለሚመጣው በእስራኤል መካከል ንጉሷም መስፍኗም ካህኗም ለሚሆነው ለኢየሱስ ክርስቶስ ጥላ መሆኑን ሐና ዘመረችው። ንጉስህን ብቻ አይደለም ያለችው። ንጉስ የሚለው ሮያል ነው አይደል? የዳዊት ነው። መሲሁ የሚለው ቀጥታ ክራይስትን the anointed one ነው። እግዚአብሔር ከሰማይ ቀብቶ ሚልከው አለ ብላ ኢየሱስ ክርስቶስን ዘመረችው። አሁን ሐና የኛ አይነት 66 መጽሐፍ እጇ ላይ ስለሌለ ጌታ ኢየሱስ ክርስቶስ መጥቶ መስቀል ላይ ከሞተ በኋላ እንደቆምነው እንደኛ ስላልሆነ አንግሏ እምትለውን ነገር እኛ በምንረዳው ልክ ላይሆን ይችላል የሚገባት ገብቷታል። ግን ስለዚህ ጉዳይ ትንቢት የተናገሩ ነቢያት ነገሩ መቼና እንዴት እንደሚሆን ይመረምሩ ነበር። ሐና ብድግ ብላ የንጉስን ቀንድ ከፍ ከፍ ታደርጋለህ ስትል ንጉስ የለም በእስራኤል። እያወራች ያለችው ስለ የዳዊት ቃል ኪዳንና የዳዊት የንግስናውን መስመር እያወራች ነው። እና ፕሮፌሲ ነው መዝሙሯ። ንጉስን ቀንዱን ከፍ ከፍ አረከው። ከዛ ንጉሱ ብቻ አይደለም የመሲሁንም ነው ያለችው። ለንጉሱ ኃይል ሰጠ ብላ የመሲህን ቀንድ መሲሁ ድል አድራጊ ነው አለች። መሲሁ አሸናፊ ነው። ብላቴናው ከተወለደ በኋላ ያማረ ሕፃን ነበረ። በአመቱ እነ ሕልቃናና እነ ፍናና ሲወጡ አልሄድም አለች። ለምን? ብላቴናው ገና ጡት አልጣለም አለች። እና በጣም የሚገርማችሁ ምን እንዳለች ታውቃላችሁ? ጡት በተወ ጊዜ ወስደውና በዚያ ለዘላለም ይኖራል አለች። አልመልሰውም ወደዚህ አለች። ለምን? እግዚአብሔር ፊት ስለትሳል ብየው ነበር፣ ብትሰጠኝ ለአንተ መልሼ እሰጥሃለሁ፣ ለዘላለም ያንተ ይሆናል አለችው። በስንትም ባናምጥ በስንት ለቅሶ የተገኘ ልጅ ለዘላለም መስጠት ምን ማለት ነው? በህፃን እኮ ነው ገና ምንም እኮ ያቅም ወስዳ ለእግዚአብሔር ሰጠዋለሁ ብላ ለዘላለም ምን ማለት? ደግሜ አልፈልግም፣ ብትሰጠኝ ብዬ አልጓጓም፣ እሰጠዋለሁ፣ እድሜውን ሁሉ በእግዚአብሔር ቤት ይኑር አለች። እግዚአብሔርም አንዳንድ ሰው ላይ ይጨክናል። የእሱን ጩኸት ያስጨዋቸዋል። ሰው ፈላጊ ሐና ብቻ አልነበረችም፣ እግዚአብሔር ነበራ። ኤሊም እንደገና ደግሞ የኤሊም ልጆች አስቸግረውት ስለነበር ሐና ብቻ እግዚአብሔርም ሰው እየፈለገ ነው። እግዚአብሔር የራሱን ጸሎት ነው የመለሰው። ሐና ቤት ብትሰጠኝ እሰጥሃለሁ ስትል እሱን ነው የምፈልገው እንኪ ብሎ ተቀበላት። ልክ ልቡ ሲገባት ሰጣት። ስለዚህ ጸልዩ፣ አጥብቃችሁ ጸልዩ፣ ሳታቋርጡ ጸልዩ። ኦርዲነሪ ፐርሰን ብቻ እንዳንሆን። ፍናና ባይዘው አስመረረቻትና አስቆጣቻት ለሚለው ብቻ ነው የገባችሁ። ሰው እንዴት እንደዚህ ሆኖ ጥቅስ ውስጥ ይገባል? ሐናስ ምጧ፣ መመረሯ፣ ማልቀሷ፣ ጸሎቷ፣ መዝሙሯ፣ ልጇ አዲስ ኪዳን ላይ እኮ እልም ብሎ የገባ ታሪክ እኮ ሐና በወለደችው ልጅ እኮ ነው የተጀመረው። ኢየሱስ የሚመጣበትን የዳዊት ስርና መሰረት የሚባለውን እኮ ጀማሪ እኮ ሳሙኤል ነው የቀባው እኮ ሳሙኤል ነው። ልጅ እግዚአብሔር የሚያመጣውን መሲያዊ ነገር እኮ ይፋዊ በሆነ መንገድ የመረቀው እኮ ሳሙኤል ነው። ና ሰባት ወንድሞቹ ማለት ሳሙኤል ላይ የቀባው። ሳሙኤል የመሲህነቱ ምሳሌ ነው፣ ያኛው የንግስናው ምሳሌ ነው። መሲሁን ወክለው ነው የኖሩት በእስራኤል በህዝቡ መሃል ማለት እና እግዚአብሔር የራሳቸው ነጥቆ የሱን ያኖራቸው። ሳሙኤል መቼ የራሱን ኖረ? ምንም እኮ የራሱን እኮ አልኖረም። የእግዚአብሔር ነው ኖሮ የሞተው። እየሮጠ ሲመጣ እነ ኤልያብ ምናምን ነበሩ፣ አሳልፎ ልክ ዳዊት ሲመጣ ሳሙኤልን እግዚአብሔርም እንዲህ አለው ይላል፣ ተነሳ አለው። ቁም፣ ተነስና ቀባዋል። ለምን ሲለው በእስራኤል ላይ ንጉስ የሚሆነው ይሄኛው ነው። ሳሙኤል ለእስራኤል ንጉስ ከእግዚአብሔር ልብ ቀባ። ተነሳለው። እግዚአብሔር ላይን ያቃላ ከመጀመሪያ መጨረሻውን አይደል የሚናገር? ኢየሱስ በዚህ ዙፋን ላይ እንደሚቀመጥ የ16 ዓመት ልጅ ሳሙኤል ያል እግዚአብሔርስ መሲህ ያል ከጀርባው ከጉልበቱ የሚወጣው ይላል። ስለዚህ ስትጸልዩ እንደዚህ አይነት ስራ ነው ህይወታችሁ ላይ የሚሰራው። መጸለይ የጸለያችሁ ቀን አይጠቅምም። ጸሎት ሁሉ ይናገራሉ። ጸሎት የተጸለየ ቀን አይጠቅምም። ባዶ መሬት ላይ በጉልበት ተንበርክከ ጉንጭን የሚያቃጥልን ባይወረደ ጨውጨው እያለ እየመራፍን ያልክ ስትጮህ ጸሎት የሚጠቅም ቀጥሎ ነው። የሚቀጥለው ህይወት ላይ ግን መለኮት መሬት ወርዶ በእግር ይራመዳል። ባይዘው ስለተመለሰላቸው ነው የጸለዩበት ቀን የተጻፈው። እንደዚህ የመለሰላቸው ምን ብለው ጸልየው ነው ብለው ጻፉት። የጸለየና በእግዚአብሔር ቃል ላይ ጠንካራ አቋም ያለው ሰው ኑሮ ምንም ጥያቄ የለው ምን አይነት እንደሚሆን። ስለዚህ ጸልዩ፣ በግላችሁ ጸልዩ። ደጋግሜ ነው የምናገረው። በግላችሁ በሳምንት አንድ ቀን የምትጾሙበት ቀን ይኑራችሁ። አንዱ በጣም መልመድ ካለብን ጉዳይ መካከል አንዱ መጸለይ መልመድ፣ ራስን ማስለመድ። ህይወታችሁ ላይ ጸሎት ልማድ መሆን አለበት። የሆነ ነገር ልማድ አይሆንባችሁም። የሆነ ነገር ማድረግ ራስን ተንበርክከ ማግኘት አለበት። ለመጸለይ ስታስብ ራስን ማግኘት አለበት። ሳሙኤል ማለት የዛሬ 3100 ዓመት የኖረ ሰው ነው። ከ3100 ዓመት በኋላ ነው ዛሬ እንግዲህ እዚህ የምንሰብከው። የእነዚህን ሰዎች ታሪክ ስታነቡ የጸለዩትን አንብቡት። ታምሩን የሰራው ከኋላ ነው። ይሄኛው ህይወት ነው ውጤት ያመጣው። ውጤቱን ብታነቡት እኮ የመጣበትን መንገድ ካላነበባችሁ ድካም ነው።
እንዲህ ነበር መኖር። ምን ይሰራል ብል መኖሪያውን ነው እንጂ ማግኘት። ስለዚህ ሰውየው ይጸልያል፣ ሕግ ያውቃል። አኗኗሩን ይዩት። እናቱ ለእግዚአብሔር ብቻ አይደለም የሰጠችው፣ አውርሳም ነው የሰጠችው። ጸሎትም አጋብታ ነው ለእግዚአብሔር የሰጠችው ልጁ። ስለዚህ ልጁ የጸሎት ሰው። ሳሙኤል ብቻ አይደለም ሙሴ የእስራኤልን ታሪክ የማወቅ መንገዱ እናቱ እንደሆነች ታውቃላችሁ። ፈርዖን ቤት እኮ እናቱ ናት የሰደገችው። ሙሴ ስታሳድገው እየነገረች ነው የምታሳድገው። አንተ ግብፃዊ አይደለም ፈርዖን ያለች የፈርዖን ልጅ ውሃ ላይ አግኝታ ነው። አንተ ዕብራዊ ነህ። አንተ አብርሃም የሚባል አባት አለ፣ ይስሐቅና ያዕቆብ የሚባሉ አባቶች አሉ። አንተ የ12ቱ የእስራኤል ነገዶች ውስጥ ነህ፣ ከሌዋውያን ወገን ነህ። አንተ ግብፃዊ አይደለም ብላ ሞልታ አሳድገዋለች። ወገኖቹ ሊያድን ወጣ የሚል ቃል አለ። ሲነገረው አድጎ እኮ ነው። የእናቱ ዲቮሽን ሲሪየስ ነው። ሳሙኤልም የሐና ውጤት ነው።